አሁን ብዙ ጊዜ ፔንቴኮስታዊነት ሲባል ወይም ፔንቴኮስታሊዝም ሲባል ብዙ ጊዜ የሚመጣብን ይሄ አዙዛ ስትሪት ላይ የተነሳው እንቅስቃሴ ክሪቲክስ እናደርግ ስንተች እየተቸን እየሞገትን ያለነው ቴዎሎጂውን ነው ወይስ ልምምዱ? አሁን ራሱ መዳናችንን የተስፋው ቃል ወራሽ መሆናችንን የእግዚአብሔር ልጆች አባት ብለን የምንጮህበትን የልጅነት መንፈስ መቀበላችን ያረጋግጣል። ወደ ፔንቴኮስታል ቀውስ ስንመለስ እሺ ቀውሱን ለማረሳሳት ነበር ፔንቴኮስታል ሙቭመንት በርግጥ በዛ ውስጥ የተወለደ ልክ ያልሆኑ ልምምዶች አሉ። እንደ ዴይስቶች ልንሆን ነው ማለት ነው። ልክ ዴይዝም እግዚአብሔር ሰማይን ምድርን ፈጥሯል። አዎ ግን ልክ እንደ ሰዓት ሰሪው በቃ አጀስት አድርጎ ትቶታል። ራሱን ነው በቃ የሚያስቀጥል ካሪዝማዎችን ለምሳሌ ካሪስ በግሪክ ስጦታ ማለት ነው። አንዳንድ ፔንቴኮስታል ያልሆኑ ግን ካሪዝማቲክ የሆኑ ቸርቾች አሉ። ምን ማለት ነው? ስጦታዎች በሙሉ ቤተክርስቲያን ውስጥ ይገለጣሉ። ከአባቶችም በግልጽ ያሉ እንትኖች ናቸው። እስኪ ብዙዎቹ ብዙ አባቶች ትንቢትን ይቀበላሉ። አባቶች ስትል ያው የቤተክርስቲያን አባቶች ከኛም አባቶች እናቶች እንዳትኝ ማለት በጥንታዊ ቤተክርስቲያን ውስጥ ያሉ አባቶችም ፔንቴኮስታል ልምምዶች ላይ ብዙ ውይይቶች ቢኖሩም ካሪዝማቲክ የሆኑ ፈውስን የሚቃወሙ ትንቢታዊ ነገሮችን የሚቃወሙ ምናምን አልነበሩም። እንደውም ብዙ ማስረጃዎች አሉ። በአሁኑ ሰዓት የሚተረጎም ልሳን ቢሆን የለም የሚሉ አሉ። እነዚህ ፈርስት ሴንቸሪ ላይ ቤተክርስቲያን እንድትመሰረት እግዚአብሔር ለመጀመሪያዎቹ ሐዋርያት ኤክስክሉሲቭሊ የሰጣቸው ልዩ ስጦታዎች ናቸው። እነሱን አሁን ኤክስፔክት ማድረግ የለም። ኢቭን ሐዋርያ ሥራ ምዕራፍ 2 አይደገምም። ካሪዝማቲካዊ እንቅስቃሴ ኦርቶዶክስ ቤተክርስቲያን ውስጥ ለምሳሌ ካየን ካሪዝማቲካዊ ኮስነ ሆሊ ዋተር ወይም ጸበል አለ። ኦርቶዶክስ ቤተክርስቲያን ውስጥ ካሪዝማቲክ እንቅስቃሴ አለ፣ በደንብ አለ። ጸበል ምንድነው? ሊዲያ ነኝ። ዌልካም ሰላም ዌልካም ቱ ሊፖድ አም ዮር ሆስት ሊዲያ። ዛሬ የምናነሳው ቶፒክ ስለ ጴንጤ ነው፣ ፔንቴኮስታሊዝም። ጴንጤ ሲባል አይምሯችሁ ላይ የሚመጣው ነገር ምንድን ነው? እየተከታተላችሁን ያላችሁ ሰዎች ክርስቲያኖች ወይም ከክርስትና ሃይማኖት ውጭ ያላችሁም ትሆናላችሁ። ጴንጤ ሲባል አይምሯችሁ ላይ የሚመጣው ነገር ምን እንደሆነ በኮሜንት ሴክሽን ላይ አሳውቁን። የዛሬ እንግዶቼ ኤቢና ሳሚ ናቸው። ፔንቴኮስታሊዝም የሚለው ከምትሄዱበት ቤተክርስቲያን ከምታስተምሩትና ከምትከተሉትም ቴዎሎጂ አንጻር የተወሰነ እውቀትን ትሰጡናላችሁ ብዬ አስባለሁ። ለመጀመሪያ ያክል ካሪዝማቲክ እና ፔንቴኮስታል ሙቭመንት በጣም ያመጣው ብዙ ቀውሶች አሉ በኢትዮጵያ ቤተክርስቲያን ውስጥ፣ በክርስትና ውስጥ በአጠቃላይ ቢባል የተጋነነ ነገር ነው ወይስ እንዴት ታዩታላችሁ? ቀውስ ላይ አንተ ምንኖረውም በጣም ቻኦቲክ የሆነ ዓለም ውስጥ ስለሆነ እንግዲህ እንደ ማንኛውም ማህበረሰብ ቅድም እንዳልኩትኝ አንድ ማህበረሰብ የራሱ የሆነ ቀውሶች ይኖሩታል። ደግሞ ከቀውስ ነፃ የሚሆንባቸውም አይነት ሁኔታዎች ይኖራሉ። ግን ሙሉ ለሙሉ ጴንጤቆስጣዊነት ቀውስ ነው ወይ ብንል ግን በፍጹም እንደዛ ብለን ካራክተራይዝ ማድረግ እንችላለን ብዬ አላምንም። ግን ደግሞ ከራሱ ከጴንጤቆስጣዊነት ወይም ከፔንቴኮስታሊዝም ኔቸር አንጻር ስፔሻሊ ልምምዱን ፕራክቲሱን ተያይዞ በተለይ ይሄ መንፈስ ቅዱስ ስጦታዎች ወይ ጊፍት ኦፍ ሆሊ ስፒሪት የምንለው ላይ እና ራሱ እንቅስቃሴው ይሄ ካሪዝማቲክ እንቅስቃሴው የምንለው ላይ ብናነሳ ግን ያን ተከትለው የገቡ ቀውሶች አሉ። እንደዛ ባስቀምጠው ይሻላል። አይ ቲንክ መጽሐፍ ቅዱሳዊ የሆነውን ትክክለኛ የሆነውን እንቅስቃሴ መንፈስ ቅዱስ ወለድ የሆነውን እንቅስቃሴ ተገናርገው የገቡ ግን ቀውሶች አሉ። ኦኬ what do you think? you agree with እንዴት ነው? ብዙ ጊዜ እንግዲህ ሪያሊቲ እውነታው ያ ነው ማለት ብዙ ችግሮች አሉ ቤተክርስቲያን ውስጥ በጴንጤቆስጣዊ ልምምድና እንደው መጽሐፍ አለ ካሪዝማቲክ ጴንጤቆስጣዊና ካሪዝማቲክ ቀውስ መጽሐፍ
ቀውስ የሚል በአማርኛ ኦኬ ከዘላለም መንግስቱ ከ20 ምናምን 30 ዓመት በፊት የተጻፈ መጽሐፍ አለ። ከዛም በኋላ ያንተ እድሜ አጋማሽ ላይ ማለት ነው ብዙ መጽሐፍት ብዙ ኮሜንቶች ይሰጣሉ። ልምምዳዊ የሆኑ ነገሮች አሉ። ያው ግን በራሱ ያው መጠናት ያለበት ነገር አለ። ሰዎች የሐሰት ትንቢት የሚናገሩ ሰዎች አሉ። የሐሰት ፈውስ ያልተፈወሱ ሰዎችን ተፈውሳቸዋል የሚሉ ሰዎች አሉ። እውነተኛ ያልሆነ ልሳን የሚናገሩ ሰዎች አሉ። ብዙ ችግር መድኃኒት አስጥለው የሞቱ ሰዎች፣ የታመሙ ሰዎች፣ ብዙ አይነት ችግሮች አሉ። ይሄ ምንም ግን ቀውስ የሚለው ቃል ምናልባት ቴክኒካል ተርም ሊሆን ይችላል። የሆነ ችግር የሆነ ደረጃ ሲደርስ አሁን ቀውስ ደረጃ ላይ ክራይሲስ ሆኗል የሚል ነገር ሊሆን ይችላል። እዛ ደረጃ ላይ ደርሷል ወይ ሜቢ በጣም እንግዲህ ጥናት የሚጠይቅ ነገር ሊሆን ይችላል። ዝም ብለን ከምናየው ነገር ግን ኦልሞስት ኦኬ ከመሀሉ ጀመርኩ አይደለ ኮንቨርሴሽኑን። ምናልባት እየተከታተሉን ያሉ ሰዎች ምንድነው ይሄ ቀውስ? የምን ካሪዝማቲክ ሙቭመንት ነው? ምንድነው ፔንቴኮስታሊዝም የሚባለው ነገር አይምራቸው ላይ ጥያቄ ሊፈጥርባቸው ስለሚችል እስኪ ኤቢ አብራራልንና ፔንቴኮስታሊዝም ምንድነው? እንግዲህ አሁን ፔንቴኮስታዊ ልምምድ ወይም ደግሞ ፔንቴኮስታሊዝም የሚባለው በይፋ የሚታወቅበት 20ኛው 1900 የመጀመሪያዎቹ 1901 ጀምሮ 06 ምናምን ላይ ያሉ የ20ኛው መቶ ክፍለ ዘመን መባቻ ላይ የጀመሩ ከመንፈስ ቅዱስ ልምምድ ጋር በልሳን ከመጸለይ ጋር እንዲሁም ደግሞ መጽሐፍ ቅዱስ ላይ ያሉ በተለይ ሐዋርያት ሥራ ምዕራፍ 2 ላይ አንደኛ ቆሮንቶስ ምዕራፍ 14 ላይ ሮሜ ምዕራፍ 12 ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ያሉ ስጦታዎች፣ ልምምዶች በልሳን መጸለይን፣ ልሳን መተርጎምን ጨምሮ መንፈስ ቅዱስ መሞላት፣ መጠመቅ የሚሉ ልምምዶች በሙሉ አሁንም በዚህ ዘመን ይሆናሉ፣ ይከናወናሉ። እግዚአብሔር ለዚህችም ዘመን ቤተክርስቲያን የሰጠው ስጦታ ነው። እንደውም ኢግኖር ተደርጓል። ልምምዱ ብዙ ትኩረት አልተሰጠውም ተብሎ ያንን ነገር ኢምብሬስማ የመቀበልና የመለማመድ በቤተክርስቲያን ውስጥ አክቲቭ እንዲሆን አክቲቬት እንዲደረግ የሚያበረታታ ትምህርት ነው። በእንቅስቃሴ ደረጃ ልክ እንደ ሪፎርሜሽን በ16ኛው መቶ ክፍለ ዘመን ብለሽ እንደምታስቢው ፔንቴኮስታል ሙቭመንት የሚባለውን ነገር 1606 1601 ጀምሮ ብሎ ማስቀመጥ ይቻላል። ነሰሰርሊ ግን የመንፈስ ቅዱስ እንቅስቃሴና ስራ በ20ኛው መቶ ክፍለ ዘመን ጀመረ ማለት አይደለም። የመንፈስ ቅዱስ ስራና እንቅስቃሴ በ20ኛው ክፍለ ዘመን አልጀመረም። ልክ ሪፎርሜሽኑ 16ኛው ላይ ሲጀምር ቤተክርስቲያን 16ኛው ላይ መቶ ክፍለ ዘመን ጀመረች እንደማንለው ሁሉ ወደ ኋላ ስንሄድ ትሬስ ባክ ስናደርግ መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለውን መነጋገር ይቻላል። ኦኬ እሺ፣ እዚህ ላይ የምትጨምረው ነገር ካለ ሳሚ? አዎ ኤቢ እንዳለው እንግዲህ አሁን ብዙ ጊዜ ፔንቴኮስታዊነት ሲባል ወይም ፔንቴኮስታሊዝም ሲባል ብዙ ጊዜ የሚመጣብን የአዙዛ ስትሪት ላይ የተነሳው እንቅስቃሴ ነው። ስንተኛ ክፍለ ዘመን ላይ ነው እሱ? 1906 1901 ጀምሮ ያሉ እንቅስቃሴዎች አሉ። ቡም ያደረገበት አጋጣሚ ስለሆነ ስለዚህ የምናስበው ያንን ነው እና ግን ደግሞ ቅድም እንዳለው አሁን እንደ ሙቭመንት ራሱ አሁን እኔ እንዲያውም አንድ ሙግት አነሳለሁ። አሁን ራሱ ፔንቴኮስታሊዝም ሙቭመንት ነው ወይ ትራዲሽን ሆኗል? ምክንያቱም 120 ዓመት አልፎታል። ስለዚህ በእነዚህ ቢያንስ 120 ዓመት ውስጥ ወደ 3 ጄኔሬሽን እናነሳለን። አሁን ቢያንስ ሶስተኛው ጀምሯል ማለት እንችላለን በአቬሬጅ ደረጃ እንኳን ብናይ ማለት ነው። ስለዚህ 2 ትውልድ አልፎ 3ኛ ትውልድ አሁን ይሄንን እንቅስቃሴ ራሱ እያስቀጠለ ነው ያለው። ሙቭመንት የምንለው የሆነ ወቅት ላይ ተነስቶ የሆነ ሰዓት ላይ ተቆጣጥሮ ከዛ ሲያልፍ ነው። ይሄ እንቅስቃሴ አይደለም፣ የቀጠለ ስለሆነ ቀጥሏል። 120 ዓመት ትራንሴንድ አድርጓል። ስለዚህ አሁን ትራዲሽን ሆኗል። ስለዚህ ፔንቴኮስታሊዝም አሁን ከሙቭመንት ማለት ትራዲሽን ሆኗል። በዚህ መልኩ ያለውን ከሆነ የምናወራው 120 የሚለው በተወሰነ አይነት መልኩ ሊያግባባን ይችላል። እሱም ሌላ ውይይት ቅድም ኤቢ እንዳለው ሪሰርችም የሚፈልገው ነገሮች አሉ ብያኔዎችን ከማድረጋችን በፊት ማለት ነው። ግን ፔንቴኮስታሊዝምን ስናስብ በሁለት መልኩ ነው ማየት ያለብን። አንደኛው ቴዎሎጂውን፣ ሁለተኛ ደግሞ ልምምዱን ነው።
ስለዚህ ፕራክቲሱንና ቲዮሎጂ ስትል አስተምሮቱን ያለው ትምህርት ውስጥ ያለው ልምምድ ደግሞ ያው ልምምድ ስንል ከጸጋ ስጦታ ጋር ቀደም ኤቢ ያነሳቸው ትንቢት መናገር አጋንንትን ማስወጣት የሚባሉትን ማለት ነው። እሺ ኤፌሶን ላይ ያለውን ቀደም እሱ እንዳነሳው ቆሮንቶስ ላይ 12:14 ላይ ያለውን በቤተክርስቲያን ውስጥ ሲተገበሩ የነበሩትን ሐዋርያት ሥራ ምዕራፍ 2 ሐዋርያት ሥራ ካለን ሙሉ መጽሐፉንም ሐዋርያት ሥራ ምዕራፍ 2 ላይ ጀመረ የሚል ነገር ልናነሳ እንችላለን እንጂ ማለት ነው። ስለዚህ እንደ ቲዮሎጂ ምን ሞግተው ነገር ካለ እንደ ቲዮሎጂ መለየት መቻል አለብን። እንደ ልምምድ ምን ሞግተው ነገር ካለ እንደ ልምምድ መሞገት መቻል አለብን። ይሄ ምንን ይረዳናል መሰላችሁ? ስነ መለኮቱን ለመተቸት የሚመጣው ሰው ልምምዱንም አብሮ ሲተች እንመለከታለን። ግን እኮ ስነ መለኮቱንም አይቀበለውም። ምን ማለት ነው? ለምሳሌ አንድ መለኮት የለም ወይም እግዚአብሔር የለም ብሎ ያለ ሰው ስለ እግዚአብሔር ባህሪ ስለ እግዚአብሔር አትሪቢዩት ሙግት ውስጥ ሊገባ ይችላል ወይ? ለምሳሌ እኛ ኦምኒ ፕሬዘንት ነው ኦምኒሸንት ነው እንላለን አይደለ? ስለዚህ ይሄን አትሪቢዩት አይ እግዚአብሔር ሁሉ ቦታ አይገኝም ሊል ይችላል ወይ? ፍሮም ዘ ቢግኒንግ እኮ ይሄ ሰውዬ ኤግዚስት አያደርግም ብሏል እኮ። ዩ ሲ ሶ የዲያሎጋችንን ፍሬም ይሰጠናል ማለት ነው። እያወራን ያለ ነው ቲዮሎጂውን ነው ክሪቲክ ስናደርግ ስንተች እየተቸን እየሞገትን ያለ ነው ቲዮሎጂውን ነው ወይስ ልምምዱን ነው የሚለውን ማለት ነው። እሺ ይሄ በደንብ እንትን ኮንፊውዥን ስለሚፈጥር ሰው ላይ ማለት ነው። ስለዚህ ምንድነው ቲዮሎጂው? ኢንላይትነስ ማለት ብዙ ሰዎች ልምምዱ ላይ ነው በጣም ፎከስ ያደረጉት። ግን ልምምዱ ላይ እንመጣለን። ምንድነው አስተምሮ? በፕሮቴስታንት ውስጥ ያለ የሃይማኖት ዲኖሚኔሽን ነው ማለት እንችላለን። ኤግዛክትሊ ኢትስ አ ዲኖሚኔሽን ኢትስ አ ትራዲሽን ሜቢ አሁን ሰሴሽኒዝም ወይም እነዚህ የጸጋ ስጦታዎች በመንፈስ ቅዱስ መሞላት፣ መጠመቅ፣ ፈውስ፣ ተአምራት፣ አጋንንትን ማስወጣት፣ በልሳን መናገር፣ የተነገረውን መተርጎም እንዲህ አይነት የምልክት የሚባሉ አንዳንድ ምልክት የሚታዩ ጎላ ያሉ ስጦታዎች አሁን በዚህ ዘመን አልቀጠሉም የሚሉ ሰዎች አሉ። ይሄን ስናስብ ቅድም እንዳነሳ ነው ኤቢም ብሏል የመንፈስ ቅዱስ እንቅስቃሴ አሁን ባለው መልኩና በዚህ መልኩ 20ኛው ክፍለ ዘመን ላይ ጀመረ በሚል ልክ ራሱ የመንፈስ ቅዱስ እንቅስቃሴ መዛጋ የጀመረ አድርጎ ለማስመሰል የሚደረግ አይነት ነገሮች አሉ። ግን መነሻ ግራውንዱ ሐዋርያት ሥራ ምዕራፍ 2 ነው የሚል አይነት ሙግት አንስቷል። ልክ 16ኛው ክፍለ ዘመን ላይ ቸርች ጀመረች እንደማንል ሁሉ ለዚህም ማሰብ መቻል ያለብን እዛ ጋር ነው ግራውንዱ የሚል ሙግት አንስቷል። ሶ ኮንሲደሪንግ ሌሎች ወንጌል አማኞች የሚያምኑትን ኢሴንሻል ትምህርቶች በያዘ መልኩ ይይዛል። ይይዛል። ፔንቴኮስታል ቴዎሎጂ የተመሰረተው ኦልሬዲ በነበረው የክርስቲያን ትራዲሽን ላይ ነው። ኒማቶሎጂካል ነገሩ ነው አሁን እንግዲህ እያወራን ያለ ነው። መርሳት የሌለብን አድማጮችም አሁን እያወራን ያለ ነው ኒማቶሎጂካል ከመንፈስ ቅዱስ ጋር በተያያዘ ያለ ስነ መለኮትን ነው እያወራን ያለ ነው እንጂ ሌሎቹን ኦልሞስት ኤንድ ኦል ማለት እንችላለን ከወንጌል አማኞች ስነ መለኮት ጋራ ኮመንሊ ሼር ያደርጋል። እሱን በትንሹ ነካኩልኝ። ቢያንስ ሁለት ነገሮችን 5 ሶላስ ይባላል። አሁን ሶላ ስክሪፕቸራ ግሎሪ ቱ ጋድ ብቻ 5 ሶላዎች አሉ አይደለ? እነሱን ናቸው ላይክ አሁን አስተምሮት አንድ አይነት ከፕሮቴስታንት ጋር አንድ አይነት የተባለው ብሪፍሊ እስኪ ምንድነው? ኤግዛክትሊ አንደኛ እነሱ ናቸው የነገረ ድነት አስተምህሮች ላይ ከሞላ ጎደል አስተንትኖቶች የራሳቸው የሆነ አገላለጽ ቋንቋ ቢኖራቸውም መሰረታዊ የሆነ አንድነት አለ ከሌላው ትራዲሽን ጋር። በዛ ላይ ልዩነት የለም። ልዩነት ቢኖር ኖሮ አንድነት ያልከውን ለምሳሌ በጸጋ መዳን እንደሱ ትንሽ ዘረዝሩ ሊፈልግ ነው። ከዛ በኋላ እንቀጥላለን። በጸጋ መዳን በእምነት መዳን በጸጋ ስንል ያው ኢየሱስ ክርስቶስ መስቀል ላይ በሰራው ስራ ማለት ነው። ልክ ነው። የእግዚአብሔር ጸጋ ስጦታ ነው። ድነት የሰው ስራ አይደለም። ወይም ሰው በፒኤልሲ ከእግዚአብሔር ጋር አዋተን ኮንትሪቢዩት አድርገን ያገኘነው ድነት አይደለም። እግዚአብሔር ለማይገባው አንሜሪትድ የሆነ ግን ምላሽ የሚፈልግ አሁን በጣም ወደ ቋንቋ አለ ኢንኮንግሪቲ ኦፍ ግሬስ ይባላል ቴክኒካሊ። ለማይገባው አንዲዘርቭድ ለማይገባው ሰው የተሰጠ ነፃ ስጦታ ነው።
ግን ደግሞ ምላሽ የሚፈልግ ነው። ምላሽ ግን ይፈልጋል ከሰዎች ግን ምላሽ የሚፈልግ ነገር ነው። በእንደዚህ አይነት ነገሮች ላይ ከሌላው የፕሮቴስታንት ትራዲሽን ጋር የፔንቴኮስታል ትራዲሽን የሚቀበሉ ቸርቾች አንድ ናቸው። ይሄ ምንም ልዩነት የለውም። ልዩነቱ ወይም ትንሽ እንትኑ ከመንፈስ ቅዱስ ስራ ጋር በተያያዘ በመንፈስ ቅዱስ መሞላት ወይም መጠመቅ የሚለውና ልሳንን መናገር የሚለው ሁለቱ ነገሮች ላይ ነው ልዩነቱ ያለው፣ ወይም ደግሞ ልዩ የሆነ ልምምድ ነው። ያኔ አንዳንዶቹ ስትሪክትሊ አንድ ሰው በመንፈስ ቅዱስ መጠመቁን ወይም መሞላቱን እንደ ኢኒሻል ሳይን የሚያረጋግጠው በልሳን ሲናገር መናገር አለበትም ብለው የሚያስቡ አሉ። መዳኑ የሚታወቀው በልሳን ሰው ከጸለየ ነው። ምክንያቱም ከድነት ጋር እንኳን በጣም የተለጠጠ አሁን በፔንቴኮስታል ቲዮሎጂ ውስጥ ምን አንሳው አይነት አይደለም። አሁን ብዙ እንደዛ እየሆነ አይደለም። ግን ምንድነው ገላትያ ምዕራፍ 3 ላይ ገላትያ ምዕራፍ 3 ሙሉን ስናነብ ድነትን ከመንፈስ ቅዱስ ጋር ያስተሳስረዋል። ከእምነት በሆነ መስማት ነው መንፈስ ቅዱስን የተቀበላችሁት ይላል። ከዛ መንፈስ ቅዱስ መቀበል በእምነት ካመነው ከአብርሃም ጋር የአብርሃምን የበረከት ተስፋ የድነት ተስፋ ከመቀበል ጋር አያይዞ ይናገራል። ስለዚህ አንድ ሰው በሚያምን ጊዜ አንድ ሰው በሚድን ጊዜ በመንፈስ ቅዱስ የሚታተም በመንፈስ ቅዱስ የሚጠመቅ መሆኑ አያጠራጥርም። ያ የመንፈስ ቅዱስ መያዣ ለድነታችን በኋላ የተገባልን ኮንሱሜሽኑ እንደምንቀበል እንደ ቀብድ እንደ መያዣ እንደ ተስፋ ከመሆኑ ባሻገር አሁን ራሱ መዳናችንን የተስፋው ቃል ወራሽ መሆናችንን የእግዚአብሔር ልጆች አባት ብለን የምንጮህበትን የልጅነት መንፈስ መቀበላችንን ያረጋግጣል። ስለዚህ አንድ ሰው ሲድን የሆኑ ቃላትን ሸምድዶ ተናግሮ ንስሐ ገብቶ ብቻ አይደለም የተቀመጠው። በመንፈስ ቅዱስ የመታደስና የመጠመቅ ልንለው እንችላለን፣ ቴክኒካል ተርሞች ናቸው። የመሞላት ኤክስፒሪየንስን ያገኛል። ያ መጠመቅና መሞላት በህይወት ላይ ሀፕን ሲያደርግ ግን የግድ በልሳን በመናገር ነው ወይ የምታረጋግጠው የሚለው ነው ልዩነቱ። አንዳንዶቹ ነው ልሳን የሚባል ነገር አሁን የለም፣ በመንፈስ ቅዱስ ተሞልቻለሁ ተጠምቄያለሁ ግን በልሳን አልናገርም። ፔንቴኮስታል ላይ ያለው በጣም የተለመደ ትራዲሽን ግን ይቻላል በልሳን መጸለይ አስፈላጊ ነው ይኖራል። የማይጸልይም ግን አለ። የማይጸልይ ጴንጤ ብዙ አለ። እንትን ነው አሁን እንዲያውም ጥሩ ፖይንት ተነስቷል። ቴዎሎጂው የሚለውና ከዛ ግን እዛው ፔንቴኮስታል ውስጥ ሆነው ምናልባትም ኤክስፒሪየንሱን ፕራክቲሱን ኤክስፒሪየንስ እያደረጉ ግን ቴዎሎጂውን ብዙ ሳያውቁት ደግሞ የሚሉ ሰዎች አሉ። ልክ ማንም ሃይማኖት ውስጥ ሃይማኖቱ ማይለውን እየወከለ እንደሚያወራው ማለት ነው። እና አንዳንድ መለጠጦች ከዛ የሚመነጩ ናቸው። ግን ነሰሰርሊ ቴዎሎጂው እንደዛ ይላሉ። ለምሳሌ አሁን ያነሳቸውን እነዚህ ፈርስት ባፕቲዝም፣ ሰከንድ ባፕቲዝም፣ ሰርድ ባፕቲዝም ተብሎ ይከፈላል። የመጀመሪያ ጥምቀት፣ ሁለተኛ ጥምቀት፣ ሶስተኛ ጥምቀት ተብሎ የመጀመሪያ ጥምቀት የሚባለው ኤቢ አሁን እንዳለው በሪጀነሬሽን ወይም ዳግመኛ ስንወለድ መንፈስ ቅዱስ ማተሙን የሚያሳይ ለምሳሌ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል አይደል? ማተም ማረጋገጫ ማለት ነው። ስለዚህ አፕሮቫል ነው። ስለዚህ መንፈስ ቅዱስ የድነታችንም አፕሮቫል ነው። ይሄ ኢኮኖሚክ ትሪኒቲንም ያሳያል። በአብ በወልድና በመንፈስ ቅዱስ ህብር እንደ ዳንን ድነታችን የአብም የወልድም የመንፈስ ቅዱስም ስራ ውጤት እንደሆነ የሚያሳይ ነው። ድነታችን የአብም የወልድም የመንፈስ ቅዱስም ስራ እንደሆነ የሚያሳይ ነው። ስለዚህ እኛ ክርስቲያኖች በስሉስ አሐዱ ምናምን በእግዚአብሔር አንድም ሶስት ምናምን ስለሆነን የመንፈስ ቅዱስንም ስራ እዚህ ጋር ያነሳል። ፈርስት ባፕቲዝም የሚለው እሱን ነው። ሰከንድ ባፕቲዝም ስንል ደግሞ አንዳንዶቹ ከዋተር ባፕቲዝም ጋር ያያይዙታል። ሁለተኛው ደግሞ አንዳንዶቹ ይሄ ልክ መንፈስ ቅዱስን ኃይል መሞላት የምንለውን ልክ ኤፌሶ ምንድነው ሐዋርያት ሥራ ምዕራፍ 2 ላይ የሆነው ማለት ነው። ለኢምፓወርመንት መንፈስ ቅዱስ ሲያገኘን የምናደርገውን ኤክስፒሪየንስ ነው። ከዛ ሶስተኛው የሚባለው ግን በየዕለት እየተሞላን መንፈስ ቅዱስ ይሙላባችሁ የሚለውን ሁሌ አንዴ ብቻ የሚደረግ ኤክስፒሪየንስ አይደለም የሚል ኮንቪክሽን አለ በፔንቴኮስታል ቲዮሎጂ ውስጥ። እነዚህ ነገሮች ክሊርሊ ማየት መቻል አለብን። አሁን ከነዚህ ውጪ ግን የሚባሉ ከድነት ጋር እየተገናኙ ልሳን ያልተናገረ ሰው አልዳንም የሚባል ቲዮሎጂ የለም፣ አስተምሮ የለም። ኢምፓወርመንቱ ላይ እንዲያውም ኢምፓወርመንቱ ላይ ነው የሚባለው። ኢኒሻል ሳይን ነው ራሱ የመጀመሪያው ምልክት ነው የሚለው ከኢምፓወርመንት አንጻር እንጂ ከሪጀነሬሽን አንጻር አይደለም።
ከሪጀነሬሽን አንፃር በፊትም አልነበረም፣ ክላሲካሊም አይታወቅም። ዳግመኛ መወለድ ማለት ነው። ከዳግም መወለድ አንፃር ሳይሆን ኢምፓወርመንቱን ለምሳሌ የዳኑትን ሐዋርያቶች አይደለ ኃይልን እስክትቀበሉ ቆዩ ያላቸው ያን ኤክስፒሪየንስ የማድረጉ ምልክት የመጀመሪያው ቋንቋ አዲስ ቋንቋ ተናገሩ የሚል ነው። እሱም አሁን እንዲያውም ብዙም ስፔሻሊ አሁን ኮንቴምፖራሪ ስኮላርስን ስንመለከት ነሰሰርሊ ኢምፓወርድ ለመሆናችን መንፈስ ቅዱስ ለመሞላታችን ምልክት ላይሆን ይችላል የሚል ኦፕንነስ አለ። እሱን የተወሰነ ክሊር ለማድረግ ነው። እሺ ትንሽ አሁን በጸጋ መዳን በወንጌላዊ አማኝ ዲኖሚኔሽን ውስጥ ያለ አስተምሮ ነው። ወጥ የሆነ ሁሉም ሰው በጸጋ በክርስቶስ መዳን የሚለው አስተምሮ እና እሱን አጠር አድርገህ አሁን ለምሳሌ ምን ማለት ነው ብለህ እንዴት ትገልጸዋለህ? አይ ቲንክ ኤፌሶን ምዕራፍ 2 በቂ ይመስለኛል ይህንን ለመናገር። አስቀድመን ሙታን ነበርን፣ ለዚህ ዓለም አለቃ የምንገዛ ነበርን፣ ለፈቃዳችን የምንገዛ ነበርን። ነገር ግን እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ ከልጁ ጋር ሕይወት ሰጠን ይላል። ስለዚህ እዚህ ውስጥ የእኛን ሮል አንመለከትም። የእኛ ሮል ከተባለ በጨለማ መሆን ነው። የእኛ ሮል ከተባለ ለፈቃዳችን መገዛታችን ነው። የእኛ ሮል ከተባለ ሙታን በበደላችን ሙታን ሆነን ሳለ ይላል የሚለው። ይሄ ሆኖ ሳለ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ይላል። ዛት ወዝ ዘ ተርኒንግ ፖይንት በክርስቶስ ሕያዋን አደረገን፣ ከክርስቶስ ጋር ሕያዋን አደረገን ወይም በክርስቶስ ሕይወትን ሰጠን ይላል። ስለዚህ ጋር ልንጠራ የምንችለው እግዚአብሔርን ብቻ ነው ማለት ነው። በጸጋ ብቻ ስንል እግዚአብሔር በሰጠን ነፃ ስጦታ። ቅድም ኤቢ አንድ ቋንቋ ጥሩ የቴዎሎጂ ቋንቋ ተጠቅሟል። በጣም ነው መወዳት። አንሜሪትድ የሚለው የተቀባዩን ማንነት የማያሳይ ማለት ነው። የሰጪውን ግሬሽየስ መሆን ኤግዛክትሊ በጸጋ ብቻ ስንል እያለን ያለ ነው እሱን። በክርስቶስ ብቻ ስንል ደግሞ የመዳኛው መንገድ ክርስቶስ ብቻ ነው እያለን ያለ ነው። ምን ማለት ነው እሱ? ክርስቶስ ብቻ ነው ማለት በክርስቶስ ብቻ ስንል በሌላ መንገድ አይደለም ሄዳን ነው። ለምሳሌ ዮሐንስ ወንጌል 14:6 ላይ ራሱ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ መንገድም እውነትም ሕይወትም ነኝ አለው አይደል? ፊልጵስዩስ መንገዱን አሳየንና ይበቃናል ሲለው እኔ መንገዱ እኔ ነኝ አለ። በእኔ በቀር ወደ አብ የሚገባ የለም አለ። እዚህ ጋር በተለምዶ ከኔ በቀር የምትል ቋንቋን ተጠቀመ። ይሄ ከባድ የሆነ የስነ መለኮት ተፋልሶ ያመጣል። በእኔ በቀር ነው የሚለው። ስለዚህ ከሱ በቀር ወደ አብ ማድረሻ መንገድ የለም። ይሄንን ደግሞ ዘፍጥረት ምዕራፍ 28 ላይ ለዛ ለሚያጭበረብር ለነበረ ለያዕቆብ፣ ለዛ ስደተኛ ተሳዳጅ ለነበረ ለያዕቆብ ተገልጦለት ኢንካውንተር አድርጎታል። ያዕቆብ ዘፍጥረት ላይ ሆኖ ኢየሱስን አይቷል። በጣም የሚገርመኝ እንዲያውም ሰሞኑን ቸርች ላይ አገልግየው ነበረ እና የአጭበርባሪው ሰው ያ ተሳዳጅ ሰው ከወንድሙ ሸሽቶ እየሄደ እያለ ነው ይሄንን ኤክስፒሪየንስ ያደረገው። ሰማይ ድረስ የሚዘልቅ መሰላል አይቶ ከዛ በዛ በሰማይ ላይ መላእክትና ሰዎች ሲወጡና ሲወርዱ አየ። ይሄ ሱፐርናቹራል ኤክስፒሪየንስ መሆኑን የምናውቀው እራሱ ነው ስቶሪ። ጌታችን መድኃኒታችን ኢየሱስ ክርስቶስ የያዕቆብ መሰላል እሱ እንደሆነ ብዙ ጊዜ እንግዲህ የያዕቆብ መሰላል ለማን እንደምትሰጥ እናውቃለን። ኢየሱስ ያው በሌላ ኤግዛክትሊ በሌላ ቤተ እምነት ውስጥ እና ኢየሱስ ግን እኔ ነኝ ብሎ ክሌም አድርጓል የያዕቆብ መሰላልን። ይሄንን የምናገኘው ደግሞ ዮሐንስ ወንጌል ምዕራፍ 1 ከ50 እስከ 53 ድረስ አይደል? ለናትናኤል ኢንካውንተር ሲያደርገው ናትናኤልን ከበለስ በታች አየውህ ሲለው ተንኮል የሌለብህ ሲለው የት ታውቀኛለህ አለው። ከዛ እንዴ ገና ፊልጶስ ሳይጠራህ ነው ከበለስ በታች ያየው ሲለው ኮንፌስ አረገ። አንተ የእግዚአብሔር ልጅ ነህ ደግሞ የእስራኤል ንጉሥ ነህ አለ። ከዛ ከዚህ የሚበልጥ ታያለህ ብሎ እውነት እላችኋለሁ በሰው ልጅ ላይ መላእክት ሲወጡና ሲወርዱ ብሎ ራሱን የሰው ልጅ እያለ ይጠራ ስለነበረ ጌታ ያንን ክሌም ወሰደ። እኔ ነኝ አለ። ያ መሰላል የያዕቆብ መሰላል ደላደር ኦፍ ጄኮብ የምንለው ኢየሱስ እኔ ነኝ አለ። በክርስቶስ ብቻ ማለት ይሄ ነው። ሌላ ላደር የለም ወደ ሰማይ የሚያደርስ ብቸኛው ላደር ብቸኛው መሰላል ክርስቶስ ብቻ ነው። እሺ ምንድን ነው መሰላሉ? በክርስቶስ ሕያዋን አደረገን ሲባል ክርስቶስ ምንድን ነው ያደረገው? ሰማይና ምድርን አስታረቀ ማለት
ሰማይና ምድር እንዲጋጠሙ ሰማያዊው ሐሳብ፣ ሰማያዊው ምህረት፣ ሰማያዊው ጸጋ፣ ሰማያዊው እቅድ እግዚአብሔር የጠፋውን ዓለም የሳተውን ዓለም ወደ ራሱ መልሶ እንደገና የቃል ኪዳን ቤተሰብ የሚያደርግበት አይሁድም አሕዛብም አንድ ላይ በክርስቶስ ስራ ያ ስራ ምንድነው የሰራው ክርስቶስ? አዎ በጣም ትልቁ ነገር እንግዲህ እኛ አሁን ለምሳሌ ፕሮቴስታንቱ ጋር መስቀሉ ላይ የማተኮር ባህሪ ያለ ቤዞቱ ደሙን ማፍሰሱ እሱ ምንድነው? እስኪ አንዴ ተንትነውና ከዛ ደግሞ የሚቀጥለው ያ እንግዲህ እኛ ጠላቶች ነበር የልቦናችንን ፈቃድ እያደረግን የሸፈትን የጠፋን ነበር። እግዚአብሔርን የሚፈልግ ልብ የለንም። እግዚአብሔርን አንፈልግም። ቃል ኪዳናችንን በኃጢአት ምክንያት አፍርሰናል። ይሄን ሁሉ የጠፋውን መፈለግ በኃጢአታችን እንደገና ማጠብ እንዲሁም ደግሞ በእኛ ላይ ሲሰለጥን የነበረውን ኃይል የሞትን የኃጢአትን የዓለምን ኃይል የሚሰብርበትን ድል ክርስቶስ በመስቀል ላይ በሞቱ አስገኝቷል። በክርስቶስ ማመን ማለት የእግዚአብሔርን ድል በእኛ ህይወት ተግባራዊ ማድረግ ነው። በእምነት ክርስቶስ ስለኔ ሞቷል። የክርስቶስ ሞት የኔን ህይወት ይቀይራል። ከእግዚአብሔር ጋር እንደገና ያስታርቀኛል። ልጅ ሆናለሁ። ኃጢአቴን ያጥበዋል። ከሰይጣን ቀንበር ባርነት በተለይ ዕብራውያን ምዕራፍ 2 ቁጥር 14 ላይ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይልና እርሱም ዲያብሎስ ነው ይላል። ምን አደረገ? ልክ እንደ ወንድሞቹ በደምና በስጋ ተካፈለ። ክርስቶስ ሰው የሆነበት ሰው ሆነ ማለት ነው። ሰው የሆነው ሰውን ለማዳን ወደ ታች የወረደውን የዘቀጠውን ከእግዚአብሔር የራቀውን የሰው ልጅ እንደገና ወደ በረቱ ወደ እግዚአብሔር እቅፍ ለመመለስ ነው። ለዛ ደግሞ የመስቀሉ ስራ ማዕከላዊ ነው። እንግዲህ አምላክ ሰው ሆነ፣ ሞተ ደግሞ። ይሄ በጣም በስጋ ሞተ እንላለን። ይሄ በጣም ከባድ እንትን ነው። አምላክ ሰው ሆነ እንዲያውም ክርስቲያን ያልሆኑ ሰዎችን በጣም የሚያሰናክል በቃ እንዴት አምላክ ሆኖ እንዴት ከማርያም ስጋ ነስቶ ተወልዶ ሰው ሆኖ አድጎ ሞቶ ለኛ እንደገና ደግሞ በሶስተኛው ቀን ተነስቶ ለኛ ድነትን አመጣ። ይሄ እንግዲህ እኛ ቤዞት ይባላል በግዕዝ። ቤዛ መሆን፣ ዋጋ ከፍሎ እኛን ማዳን፣ መግዛት፣ ብዙ አይነት ምሳሌዎችን መጠቀም ይቻላል። መቤዠት፣ ገዝቶ ማምጣት፣ የራሱ ማድረግ ባይንግ ባክ፣ እንደገና የራሱ ማድረግ፣ መብት መስጠት፣ የልጅነት መብት፣ ነፃ ማውጣት። ይሄ ሁሉ ነገር መስቀል ላይ ሞተው ሁሉ ነገር መስቀል ላይ ሞቶ ደሙን ያፈሰሰው ኢየሱስ ክርስቶስ እነዚህን ነገሮች ለማድረግ ነው። ሰው ይሄን ነገር በሙሉ በነፃ ነው የተሰጠው። በእምነት ጸጋው በእምነት አድኗቸዋል። ማንም እንዳይመካ በስራ አይደለም። ከስራ አይደለም፣ በስራ አይደለም። ግን ከፍ ብለን ኤፌሶን ምዕራፍ 2 ቁጥር 10 ግን ለስራ ነው ይላል። ደስ የሚለኝ ከስራ አይደለም ይልና ግን ለስራ መልካም ስራ ለማድረግ ዓለም ሳይፈጠር አስቀድሞ የሰው ልጅ የተፈጠረበት ክብር አለ። እግዚአብሔር ከሰው ልጆች ጋር አጽናፈ ዓለሙ አጠቃላይ የእግዚአብሔር ነው። ዩኒቨርሱ ራሱ ለእግዚአብሔርን ክብር የሚያመጣ ኢንትሪንሲክ ቫልዩ ያለው ለእግዚአብሔር ትርጉም ያለው ዓለም ነው። ግን ሲሸፍት ሲጠፋ አይ ቀድሞ ወደ አለምኩት ወደ አቀድኩለት ክብር ልመልሰው ብሎ ሪስቶር ማድረግ ልክ እንደ ሪፎርሜሽን ቅድም ስናወራ እንደነበረው ወደ ቀደመው የሰውነት ማለት አንዳንድ አባቶች ሬኔስ በጣም የምወደው ሪካፒቹሌሽን የሚባል ቲዮሪ አለ። እንደገና ሪካፒቹሌት ማድረግ እንደገና ወደ ቀደመ ክብሩ መመለስ፣ ሰውን ወደ ተፈጠረበት ዓላማ ማምጣት። አልተጠናቀቀም። ኮንሱሜሽኑ ይመጣል፣ ገና ነው። በዳግም ምጽአቱ ይደመደማል ይሄ ስራ። in the process of restoration ያለ ነው። ገና ምን ጠብቀው የስጋችን ትንሳኤ አለ። ግልጽ ነው። እዚህ ምድር ላይ የኖርን ካለ እንዳልተጠናቀቀ በጣም ግልጽ ነው። ግን መሰረቱ ግን እኔ ሁለት ቃላት ደስ ይሉኛል መጽሐፍ ቅዱስ ላይ። አንደኛው ዮሐንስ ወንጌል ምዕራፍ 19 ላይ ኢየሱስ በመስቀል ላይ ተፈጸመ ብሎ የተናገረው ነው። ሁለተኛው ደግሞ ራዕይ ምዕራፍ 21 ቁጥር 3 ላይ ተፈጽሟል አለኝ ይላል። ራዕይ ምዕራፍ 21 ላይ ተፈጽሟል አለ። ዮሐንስ ወንጌል ምዕራፍ 19 ላይ ተፈጸማል። ስለዚህ በሁለቱ ተፈጸመዎች መካከል የተፈጸመ ነገር ያለቀ ነገር አለ፣ ሊፈጸም ያለ ደግሞ የሚጠናቀቅበት ደግሞ ኮንሱሜሽኑ ደግሞ አለ። በዛ ቴንሽን ውስጥ ነው ያለ ነው። እንደውም ይሄንን አንዳንድ ጊዜ እንድናለን እየዳልነው ጸድቀናል፣ እንቀደሳለን። ጀስቲፊኬሽን፣ ግሎሪፊኬሽን፣ ሳንክቲፊኬሽን ግሎሪፊኬሽን እንዴት ላይ ቆቆች
ጀስቲፊኬሽን መጽደቅ ነው። ሳንክቲፊኬሽን መቀደስ ይባላል። ግሎሪፊኬሽን ደግሞ መክበር እንደሱ ይባላል። ኦኬ ሶ ያ ነው ድነታችን እንግዲህ። እሺ ሶ ወደ ፔንቴኮስታል ቀውስ ስንመለስ ቀውሱን ለማረሳሳት ነበር በጣም ይሄ መልካም ዜና አይደለ? ይሄ ነው ጉድ ኒውሱ ይሄ ነውና እንትን ጎስፐል ማለት ወንጌል ማለት መልካም ዜና ማለት ነው። መልካም ዜናው ደግሞ እንዳልከው ከቀውሱ አረሳስቶን ነበረ። ግን ቀውስ ብቻ ነው ወይ ፔንቴኮስታል ሙቭመንት? በእርግጥ በዛ ውስጥ የተወለደ ልክ ያልሆኑ ልምምዶች አሉ። አሁን ኦልሬዲ ቴዎሎጂካል ነገሩን አይተናል። ይሄ ፔንቴኮስታል ሳይሆን አሁን የተነጋገርነው ያለው ነገር በወንጌላዊ አማኞች በሙሉ የሚታመን መጽሐፍ ቅዱሳዊ እውነት ነው። ከዛ ባለፈ ደግሞ ወደ ልምምዶቹ ነው አሁን እየመጣን ያለ ነው። ቴዎሎጂው እንዳለ ሆነ ይሄ ነው አስተምሮ። ልምምዱ ደግሞ በሌላ ቤተ እምነቶች ላይ ብዙ ጊዜ ይሄ ዶግማ አይደለም አስተምሮ አይደለም እንደሚባለው፣ ልምምዱም ዶግማ አይደለም ነው እንዴ? እንዴት ነው ነገር? ዶግማ አይደለም። ዶግማት ራሱ ዶግማ በእኛ አንደርስታንዲንግ እና ያው ኦርቶዶክሶች አንደርስታንዲንግ አንድ አይደለም። ግን ለምሳሌ የፔንቴኮስታሊዝም ቴዎሎጂው ግራውንድ የሚያደርገው ኮንቪክሽኑ በሐዋርያት ዘመን የነበረ የመንፈስ ቅዱስ እንቅስቃሴ፣ ስራ፣ ስጦታ በሙሉ በዚህም ዘመን አለ፣ ይሰራል፣ ይቀጥላል ነው። እሺ የዚህ ደግሞ ኮንቪክሽን መሰረቱ አንደኛው the nature of the church ነው። እሺ የቤተክርስቲያን ሁለት ዘላለማዊ ባህሪ አላት። አንደኛው ዘላለማዊ ባህሪዋ ተሻጋሪ የሆነው ትራንሰንደንታል የሆነ ወይ በክርስቶስ መምጣት ወይ በእኛ መነጠቅም ወይ በእኛ መሄድም የዚህ ምድር ቆይታ አብቅቶ ወደ ሌላኛው ህይወት ስንቀጥል አብራ ትራንሴንድ ታረጋለች የሚለው ነው። ሁለተኛው ዘላለም ደግሞ በዚህ በምንኖርበት ዓለም ውስጥ አማኞች ሊያልፉ ይችላሉ፣ ቸርች ትቀጥላለች ነው። ቸርች የማትኖርበት ጊዜ የለም። ቤተክርስቲያን ዘላለማዊ ናት ስንል አንደኛዋ አልተቋረጠችም ነው፣ ዲስኮንቲኒቲ የላትም ነው። ስለዚህ ትልቁ እንትን የሚያርፈው እዚህ ላይ ነው። ቤተክርስቲያን አለች የምንል ከሆነ ቤተክርስቲያን ነበረች የምንል ከሆነ ልክ እኔ አንድ የምጠቀመው አገላለጽ አለ። እኔ የጸጋ ስጦታዎችና የመንፈስ ቅዱስ እንቅስቃሴ የምንላቸው ነገሮች ጊፍት ኦፍ ዘ ሆሊ ስፒሪት የምንላቸው መገቦተ እግዚአብሔር ናቸው ብዬ ነው ማምነው። ፕሮቪደንስ ኦፍ ጋድ ነው ብዬ ነው ማምነው። ምን ማለት ነው? ልክ እግዚአብሔር በቸርነቱ ለሚያምነውም ሰው ለማያምነውም ሰው ፀሐይ እንደሚያወጣ ዝናብ እንደሚያዘንብ እንደገና ይሄንን ስርዓተ ዑደት ወይም ፕሮሰስ ባላንስ አድርጎ ሰስቴን እንደሚያደርገው እንደሚያስቀጥለው ነፋስ ይወጣል፣ ከዛ ዘርዘርተን አሸንፎ ፍሬ ሆኖ የሚወጣው ይሄ ፕሮሰስ ለሚያምነው ለማያምነውም የእግዚአብሔር መግቦት ነው። ልክ አለበለዚያ እንደ ዴይስቶች ልንሆን ነው ማለት ነው። ልክ ዴይዝም እግዚአብሔር ሰማይን ምድርን ፈጥሯል። አዎ ግን ልክ እንደ ሰዓት ሰሪው በቃ አጀስት አድርጎ ትቶታል። ሶ ራሱን ነው በቃ የሚያስቀጥለው እንጂ ስለዚህ የታመመውን ሊፈውስ ይችላል እግዚአብሔር። በአጋንንት ስርዓት የታሰረውን ነፃ ሊያወጣ ይችላል። ያ የእግዚአብሔር መግቦት ነው አንዱ። ልክ ፀሐይ እንደሚያወጣው ልክ ዝናብ እንደሚያዘንበው የኛ ሁኔታ ሳይዘው የኛ መበደል ለሱ መልካም ሆነን ምናምን አይደለም፣ ለሱ በጣም አሪፍ ሆነን አይደለም ይሄንን ሁሉ የሚያደርገው። እንዲያውም አብዛኛውን ጊዜ በፔንቴኮስታል ሙቭመንት የተለመደው ክርስቲያን ያልተባሉ ጴንጤ ያልተባሉ ሰዎች እንደ አጋጣሚ የሆነ ቤተ ህብረት ውስጥ ይመጣሉ ወይ ቤተ ክርስቲያን ይሄዳሉ። ከዛ ካለባቸው የህይወት ጥያቄ ነፃ ይወጣሉ፣ እግዚአብሔር ይደርስላቸዋል። ይሄ አንደኛው ከኤክሌሲዮሎጂ አንጻር ነው። ሁለተኛው ከራሱ ከእግዚአብሔር ባህሪ አንጻር ከእግዚአብሔር ኦንቶሎጂ አንጻር እግዚአብሔር አንደኛ ስኬርሲቲ የለበትም፣ ያቀርቦት የመግቦት አይደል? ይሄን ሁሉ ዘመን ፀሐይ ሲያወጣ አንድም ቀን አያጥረውም። ይሄን ሁሉ ህዝብ ሲያኖር አየር አላጠረውም። ስለዚህ ይሄን ሁሉ ዘመን ቤተክርስቲያንን ሲመራ ዛሬ ማጋንንትን ሰው ካጋንንት ስራ ሰው ነፃ እንዲወጣ፣ ሰዎች ከደዌያቸው እንዲፈወሱ፣ ሰዎች የተገለጠ ነገራቸውን እግዚአብሔር ለመግለጥ የተሰወረ ነገራቸውን ለመግለጥ አንደኛ ስኬርሲቲ የለበትም። ሁለተኛ ራሱ እግዚአብሔር ራሱ ኦንቶሎጂካል ዲስኮንቲኒቲ የለውም።
መለኮታዊ መቆራረጥ የሚባል ነገር ለእግዚአብሔር አይሰራም። ስለዚህ ፔንቴኮስታሊዝም ሂስቶሪካል ብቻ ሳይሆን አይደለም፣ በቃ ከእግዚአብሔር ባህሪ ጋርም የተያያዘ ነገር ነው። አንደኛው መሞገቻው እሱ ነው። ኦኬ አይ ቲንክ እዚህ ጋር ትንሽ ሴፓሬትሊ መታየት አለበት ብዬ ማስበው ካሪዝማዎችን ለምሳሌ ካሪስ በግሪክ ስጦታ ማለት ነው። አንዳንድ ፔንቴኮስታል ያልሆኑ ግን ካሪዝማቲክ የሆኑ ቸርቾች አሉ። ምን ማለት ነው? ስጦታዎች በሙሉ በቤተክርስቲያን ውስጥ ይገለጣሉ። እሺ አያይዘህ እስኪ ዘርዝርልን ፔንቴኮስታል ቤተክርስቲያኖች ለማን ናቸው በዚህ ሀገር ውስጥ? ኢትዮጵያ ውስጥ ኦልሞስት አሁን ጴንጤ የሚለው በታሪክ አጋጣሚ ኢትዮጵያ ውስጥ ያሉ ፕሮቴስታንቶች በሙሉ የሚጠሩበት ስም ወደ መሆን መጥቷል። በቃ ሆኗል። ነበረም ወይስ መጥቶ ነው? እኔ እስከማውቀው ድረስ አይ ቲንክ ወንጌላዊ አማኝ የሚባለው ህብረት ጴንጤ በሚለው ነው የማውቀው። አሁን ነው ትንሽ እውቀት የዳበረ ሲመጣ ለካ ትራዲሽን ነው። ለካ ሌላ ሉትራን ይባላል፣ ሪፎርምድ አለ፣ አናባፕቲስት፣ ሜኖናይት አለ ምናምን የሚለው ሰው መለየት የጀመረው ኢቭን ፕሮቴስታንቶች ራሱ እንደዛ። ግን እዛ ላይ ትንሽ ኤምፋሳይዝ ለማድረግ አሁን ሉትራን ስም የተለያዩ ትራዲሽን ውስጥ አሁን ሳሚ ያስረዳ የነበረውን የእግዚአብሔርን ቸርነት ፕራክቲስ ያደርጉታል፣ ያዩታል። ልክ እንደ በቃ ከሃይማኖታቸው በጣም ዋና አትኩሮት ላይ ሰጡት ይችላሉ እንጂ ያ ነገር አላብሯቸው እግዚአብሔር አይፈውስም፣ ታምር አያረግም፣ አያድንም አይሉም። እንደዛ ሚል የለም። ሴሴሽኒስቶችም ቢሆኑ እግዚአብሔር አይፈውስም፣ እግዚአብሔር አያድንም ምናምን አይሉም። የምልክት ስጦታዎች ልክ በአዲስ ኪዳን ላይ እንደነበሩት ለምሳሌ ሐዋርያት የሉም፣ ነቢያት የሉም እና አንዳንድ በሐዋርያትና በነቢያት ይደረጉ የነበሩ አይነት ነገሮች ቲፒካል የሆኑ ነገሮች አሁን ይደገማሉ አይሉም እንጂ የእግዚአብሔርን ፈዋሽነት፣ ታምር አድራጊነት፣ አዳኝነት፣ በሰው ጉዳይ ጣልቃ የሚገባ ምህረት የሚያደርግ ፈውስን የሚሰጥ መሆኑን ኢቭን ሴሴሽኒስቶች አይሉም። ስለዚህ ያ ማለት ፔንቴኮስታል ቸርቾችና ሉትራንስም ሌሎች እስኪ ዘርዝርልኝ የተወሰኑ። ለምሳሌ እዚህ ሀገር አንግሊካን አለ በኢትዮጵያ አለ። እንደዛ አይነት ትራዲሽኖች በአጠቃላይ ይሄ ካሪዝማቲክ የሆነው የእግዚአብሔር መፈወስ፣ ትንቢትን ማምጣት የሚባሉ ልምምዶችን አቢዩዝ ያላደረጉ ከልክ በላይ ለጥጠው ያልተጠቀሙትን ኤምብሬስ ያደርጋሉ። በትክክል ኢቭን ከአባቶችም በግልጽ ያሉ እንትኖች ናቸው። እስኪ ብዙዎቹ ብዙ አባቶች ትንቢትን ይቀበላሉ። አባቶች ስትል ያው የቤተ ክርስቲያን አባቶች ከኛም አባቶች ነው ወይስ ኢትዮጵያ ቤተ ክርስቲያን አባቶች ቢሆን ነው? እኔ ያው ልዩነት ስላለው እና እናቶችንም ማለት አባቶች ደግሞ እንደ እናቶችስ እንዳትይኝ ብዬ ማለት በጥንቷ ቤተ ክርስቲያን ውስጥ ያሉ አባቶችም ፔንቴኮስታል ልምምዶች ላይ ብዙ ውይይቶች ቢኖሩም ካሪዝማቲክ የሆኑ ፈውስን የሚቃወሙ ትንቢታዊ ነገሮችን የሚቃወሙ ምናምን አልነበሩም። እንደውም ብዙ ማስረጃዎች አሉ። ይሄ ኮመን ነው። ኤክስፒሪየንስ ያደረጉት የነበሩም ነበሩ። ኮመን ነው። ኮመኑ ነገር ለሁሉም ኮመን ነው። አሁን ፔንቴኮስታሉም ጋር አለ፣ ሉትራኑም ሪፎርምዱም ጋር አለ። ኮመን ያልሆነው ነገር እና ዶግማ አይደለም የምንለው እኛ ብዙ ጊዜ የምንለው ሁሉም ጋር የግድ መኖር አይኖርበትም የምንለው ሰዎች በመንፈስ ቅዱስ ለመሞላታቸው እንደ ማረጋገጫ የሚታይ ነገር በልሳን መናገር ኢቭን ልሳን የለም የሚሉ አሉ። በእኛም ትራዲሽን ውስጥ ሴሴሽኒስቶች የምንላቸው ሴሴሽንም ሳይሆኑ ሴሴሽኒስት ነን ብለው ሳይናገሩ የሚተረጎም ከሆነ ልሳን አለ፣ ነገር ግን ካልተተረጎመ ልሳን አይደለም የሚሉ አሉ። ኢቭን የሚተረጎምም ቢሆን በአሁኑ ሰዓት የሚተረጎም ልሳን ቢሆን የለም የሚሉ አሉ። እነዚህ ፈርስት ሴንቸሪ ላይ ቤተክርስቲያን እንድትመሰረት እግዚአብሔር ለመጀመሪያዎቹ ሐዋርያት ኤክስክሉሲቭሊ የሰጣቸው ልዩ ስጦታዎች ናቸው። እነሱን አሁን ኤክስፔክት ማድረግ የለ። ኢቭን ሐዋርያ ሥራ ምዕራፍ 2 አይደገምም። አክቹዋሊ ይደገማል ብሎ ማሰብም ከባድ ነው። ማለት የሆነ ኤክስፕላኔሽን መኖር አለበት። በዛ መጠን አይደገምም። ያ የሆነ እንትን ነው ማለት እንደ የአዲስ ምዕራፍ መከፈት ነው። ኦልሬዲ ምዕራፉ ተከፍቷል። አሁን ሐዋርያ ሰዎች በመንፈስ ቅዱስ ይሞላሉ፣ ይጠመቃሉ ሲባል ሐዋርያ ሥራ ምዕራፍ 2 እየተደገመ ነው ማለትም አይደለም። ነሰሰርሊ ማለት አይደገሙም የሚለው ከምን ፐርስፔክቲቭ አንፃር ነው? እስቲ እንቃረን። እዚህ ትንሽ ተከራከረ። አሁን እኔ ፕሮብሌማቲክ ነው ብዬ ማስበው እንደ ምዕራፍ መከፈት ነው። በቃ አዲሱ ምዕራፍ በመንፈስ ቅዱስ ሐዋርያ ሥራ ምዕራፍ 2 መውረድ ጊዜ ልክ ተመርቆ እንደተከፈተ ነው የምትቆጥ። ከዛ በኋላ ማንም ሰው በመንፈስ ቅዱስ የሚሞላበት የሚጠመቅበትን ቤዚስ ያገኛል። ያ ፋውንዴሽናል የሆነ
ኢቨንት ነው፣ ዲስፐንሴሽን ነው፣ የሆነ ምዕራፍ ነው፣ ድንበር ነው። ልክ እንደዛ አሁን የክርስቶስ መሞት አይደገምም፣ መስቀል ላይ መሰቀል አይደገምም፣ ሐዋርያት ሥራ ምዕራፍ 2 አይደገምም። ግን ሞቱ አይሰራም ወይ? ሰው ሁሉ በአንዴ በሞተው በጌታ ስራ ሰው ሁሉ አንዴ በወረደው ሐዋርያት ሥራ ምዕራፍ 2 በወረደው መንፈስ ቅዱስ ሰው ሁሉ ይጠመቃል፣ ሰው ሁሉ ይሞላል። ያን ግን እንደ ኢቨንት ልክ ኢቨንቱ አይደገምም ነው። ኢምፓክቱ ግን ሊሆን ይችላል። ሜቶሎጂካሊም በዚህ ልንስማማ እንችላለን። አሁን ባልከው አግባብ ከሆነ ለምሳሌ መንፈስ ቅዱስ ኦቨርቴክ ያደረገበት ቸርችን የመጀመሪያ ኤክስፒሪየንስ ስለሆነ ስለዚህ አሁን መንፈስ ቅዱስ እኛ ውስጥ አለ፣ እኛ ውስጥ ሆኖ ነው የሚሞላን አይደለ? እዛ ጋራ የቤተክርስቲያንም ውልደት ስለሆነ ስለዚህ አሁን ቤተክርስቲያን ከዚህ በኋላ እየተወለደች አትቀጥልም። ኦልሬዲ አለች፣ ኢምፓወርድ እየሆነች ትቀጥላለች። እንደዛ ማለት ነው። እሺ ሌላው ጴንጤዎች ከሚፈረጅባቸው ነገሮች አንዱ ሳክራመንትን ያቃልላሉ የሚባል አለ። ሳክራመንት ስል ምን ማለት ነው? ለተመልካቾቻችንም ጥምቀትን እና የጌታ እራት ወይም ደግሞ በኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ሚስጥራት እነዚህ ነገሮችን ያቃልላሉ፣ አይቀበሉም የሚባል ትችት ከዚሁ ከወንጌል አማኞች ውስጥም ከኦርቶዶክስና ከካቶሊኮችም ይነሳል። ይህን ነገር እንዴት ታየዋለህ ሳሚ? ያቃልላሉ ወይ? አሁን በጣም ይሄ ሀስቲ ጀነራላይዜሽን ይበዛል የኛ ማህበረሰብ ጋርና የሆኑ 2-3 ግለሰቦች ኦር ደግሞ በጣም በቁጥር ጥቂት የሆኑ ሰዎች ቅድም እንዳልኩትኝ ከዛ ጎራ ብቻ ስለሆኑ አንድ ጊዜ አንድ ሰው ምን ሲናገር ሰማሁኝ። ጥቁር መሆኔን አየችና አለ፣ ነጭ ነው እናት ሴትየዋ እና ውጭ ሀገር ላይ ነው የተገናኙትና ከዛ where are you from አለችኝ አለ እና I am from Africa አልኳት አለ። really በጣም that's very nice ምናምንና I have one friend from Kenya እና እዛ ስትሄድ ይሄን ኬንያዊ ወዳጅን ሰላም በልልኝ አለችኝ አለና ኦኬ በቃ ጥቁር ሲባር የሆነ አንድ ሰፈር የሆነ እንትን ምናምን አይነት ነገር ተደርጎ ነው የሚታሰበው። አገርና አህጉር መሀልም ያለውንም ልዩነት አጣቀም እንዲያው አሁን ኢትዮጵያ ውስጥም እንኳን ያለን ሰው ሰላም በልይ ለማለት እኮ ከባድ ነው ሁሉንም ሰው አጣቀም። ስለዚህ ምን ያህል ሰፊ እንደሆነ መረዳት መቻል አለብን። ስለ ትልቅ ቸርችና ስለ ትልቅ ትራዲሽን እያወራን መሆኑን ማሰብ መቻል አለብን። የግለሰቦች እይታና ንግግር የሃይማኖቱን አስተምሮ አይወክልም እና ሳክራመንት የሚያቃልሉ እኮ ግለሰቦች ሊኖሩ ይችላሉ እና እነዛ ሰዎች ደግሞ የሚወከሉት አንፎርቹኔትሊ ከዚህ ጎራ ሊሆን ይችላል። ግን ዛዳዝ ሚን ወይ ያ ማለት ግን አስተምሮቱ ላይ ግን ያለው ነገር ያደለም። ለምን እነዛ ሳክራመንቶች ይተገበራሉ በቤተክርስቲያን ውስጥ በፔንቴኮስታል ቤተክርስቲያን ውስጥ ስፔሻሊ አሁን ስናወራ በጣም እንድናስብ የምፈልገው እኔ ክላሲካል ፔንቴኮስታሊዝምን እና ሜን ላይን ቸርቾችን እያሰብን ነው ማውራት ያለብን እና ያንን ያስቀጠሉ አዲስ ኒው ኢመርጂንግ ቸርችስም ቢሆኑ በዛ ንጽህናና በዛ አንደርስታንዲንግ የሚቀጥሉትን ሊያጠቃልል ይችላል። ሶ እንደዛ ያወራን ከሆነ አንደኛ ይተገበራሉ። ለምሳሌ የውሃ ጥምቀት ለምሳሌ እኛ ቤተክርስቲያን በየ3 ወሩ ይካሄዳል እና በጣም በሚገርም ክብር ነው። ይሄ በጣም አንቲሲፔት ተጠብቆ አዲስ በጣም በብዙ ጉጉት ተምረው ጨርሰው ይያውን አታስታውስም? የውሃ ጥምቀት የወሰድክበትን አጋጣሚ እኔ በጾም በጸሎት አልደርስ ብሎኝ እንዴት አይነት ተምረን 6 ወር ተምረን እና እንደሚታሰበው እኛ የምናቀለው ጉዳይ አይደለም። ግን ሶቴሪዮሎጂካል ፋክተር አለው የለም ላይ ነው ቴዎሎጂካል ዲያሎጉ እንጂ ማቃለል የሚለው እንትን በጣም አሁን ጥሩ ነገር መጨረሻ ላይ አነሳ። ለምሳሌ ድነትን እኛ የምናብራራበት መነጽርና ከፕሮቴስታንቱ ውጭ ያሉ ሰዎች ድነትን የሚያብራሩበት መንገድ ይለያያል። እኛ ቅጽበታዊ አስፔክት አለ በደንብ ያ ቅጽበታዊ በሆኑ አስፔክት ሳክራመንቶች ምንም ሮል የላቸው። በቅጽበት የሆነ ሰው ኢየሱስ ክርስቶስ መስቀል ላይ ምን እንዳደረገለት ሲያውቅ ምን ጀስቲፋይድ ይድናል። ከመጠመቁ የሆነ ዳግም የሚወለድ ማንነት ውስጥ ይፈጠራል። መንፈስ ቅዱስ ይሰጠዋል፣ ይድናል። ይሄን
የትኛውም የፕሮቴስታንት ትራዲሽን ሰው ከመጠመቁ በፊት አልዳንም፣ ሰው ከጌታ እራት ከመውሰዱ በፊት አልዳንም የሚል ትራዲሽን የለም። ያ ማለት ግን ጥምቀትም ሆነ የጌታ እራት ነገረ ድነታዊ ደግሞ ጥቅም ወይም ግንኙነት የላቸውም ሁሉም ይላሉ ማለት አይደለም። ግን ሰው ከመጠመቁ በፊት ሰው የጌታ እራት ከመውሰዱ በፊት ባመነ ቅጽበት ጀስቲፋይድ ይሆናል፣ ከእግዚአብሔር ጋር ይታረቃል፣ ከጨለማ ወደ ብርሃን ይፈልሳል፣ የእግዚአብሔር ልጅ ይሆናል፣ የመንፈስ ቅዱስ ስጦታ ይቀበላል። እነዚህም ሁሉ እናምናለን፣ እንቀበላለን። አሁን ፕሮብለሙ ይሄን ማይቀበል ሰው አይ ሰው ጀስቲፋይድ የሚሆነው የሰው ድነት የሚጀምረው በጥምቀት ቀን ነው፣ የቅዱስ ቁርባን ሲወስድ ነው ብሎ የሚያምን ሰው ግን በዚህ መልኩ ስለማናብራራቸው እኛ ሰው መጀመሪያ ከእግዚአብሔር ጋር ኢኒሻሊ ግንኙነት የሚያደርገው በሳክራመንቶቹ አይደለም በእምነት ነው ብለን ስለምንናገር ያንን ያገለላል በቃ አቃለላችሁ ብሎ ነው የሚጀምረው። ጭራሽ ጥምቀት ምንም አይደለም ብለን ውሃ ነው ማለት ነው። የጌታ እራት ደግሞ ምንድነው ያረጋችሁ ያላችሁት ነገር? በሉትራን እንኳን አሁን ሉትራን ሞር ኦር ለስ የሃይ ቪው ኦፍ ሳክራመንትስ ከፍ ያለ የሚስጥራት አረዳድ አለ። እነሱ እንኳን አሁን ለምሳሌ የጆርዳን ኩፐርን ዘ ግሬት ዲቫይድን መጽሐፍ ብታነቢው ሰው ባመነ ጊዜ ካገኘው ጸጋ ካገኘው የድነት ጸጋ የተለየ ጸጋ አይደለም በጥምቀትም ሆነ በቅዱስ ቁርባን የሚያገኘው ይላል። ፍራንዝ ፓይፐር በጣም ክላሲካል የሆነ የ1950ዎቹ አካባቢ የጻፈው ክርስቲያን ዶግማቲክስ መጽሐፍ አለ። ሰው በአመነ ጊዜ የእግዚአብሔርን ይቅርታ የእግዚአብሔርን ድነት ያገኛል። ፕሮፐርሊ ማለት ሰከንደሪ ነው የሚያደርጓቸው ኢቭን የሳክራመንቶቹ። ያ ማለት ሳክራመንቶቹ አይጠቅሙም እያሉ አይደለም። ከድነታችን ጋር ግንኙነት የላቸውም እያሉ አይደለም። ግን አስተንትኖታችን ቅድም የቤተክርስቲያን እይታቸው ቤተክርስቲያን ሲሉ እነሱ አፕሉን ነው ወይስ ብርቱካኑን ነው የሚያስቡት እንደምንለው ሁሉ እኛም ሳክራመንቶችን ሚስጥራትን ከነገረ ድነት ጋር የምናብራራበት መንገድ ለእነሱ አይሆንም። ለምን? እነሱ ድነት እንደኛ በእምነት ሶላፊዴ የኛ መሰረት ትልቁ እኔ ሪፎርመሮች ሁሉም የሚስማሙበት ቤተ ክርስቲያን የምትቆመውም የምትወድቀውም ሪፎርሜሽኑ የሚቆመው የሚወድቀውም በጀስቲፊኬሽን ባይ ፌዝ አለው በሶላፊዴ ነው። ሶላፊዴ ላይ ስለምንለያይ ፌዝ አለውን ማለት ነው። እምነት በእምነታችን በኢየሱስ ክርስቶስ በመስቀሉ ላይ ያለን እምነታችን እሺ እሱ ላይ ስለምንለያይ የኛን ሳክራመንት አንደርስታንዲንግ ፕሮፐርሊ አንደርስታንድ ያደርጉት አይችሉም፣ ሊቀበሉት አይችሉም። ኦኬ ይሄን ሶላፊዴ ስንል ግን ሳክራመንቶችን እያገለል ሳክራመንቶችን እንደማይጠቅሙ እንደ ተራ ነገሮች ብቻ እየቆጠርን አይደለም። ግን በክብር ነው የምናረጋቸው። እዚህ ላይ ግን እኛ መካከል ያሉ ቅድም ያልኳችሁ ግለሰቦች ግን ፋክተር አለ በደንብ አለ። ከዛም ደግሞ በተረፈ ተቀጥሏል ይሄን ሐሳብን። ከዛም በተረፈ ደግሞ ሌላ ፔንቴኮስታል ካሪዝማቲክ አቢዩዝ አለ። ደግነቱ እንደሌላ ቤተክርስቲያኖች በቃ የሆነ ብቻ ይሄ የኛ ወገን አይደለም ብሎ የማውገዝ አለ እኛ ጋር አይደል? በቃ ይሄ አይወክለንም፣ ይሄ አስተምሮ ልክ አይደለም እንላለን። እሱን ነው ለማለት የፈለኩትኝ። ይሄ እንዲያው ዝም ብሎ ከእንትን ብቻ የመጣ አይደለም፣ ከብሶት ብቻ የመጣ ወይ ደግሞ ከሆነ እንትን የመጣ ብቻ አይደለም። እኛም መካከል በዚህ ማህበረሰብ ውስጥ ያሉ አንዳንድ ግለሰቦች ምናልባት ሚዲያው ላይ ያሉ ሊሆኑ ይችላሉ፣ መሬት ላይም ያሉ ሊሆኑ ይችላሉ። እነዚህን ሳክራመንቶች የሚያቃልሉ ደግሞ አሉ። እንዲያው እግረ መንገድ ለእናንተም የተወሰነ ሌሰን መስጠት ያስፈልጋል ብዬ ስለማ አታቃሉ። ማለት ይሄ ምንም አይጠቅም ገብቶ መውጣት ነው ብለው የሚናገሩ ብዙ ጊዜ እንሰማለን። እውነት ነው። ምንድነው ውሃ ውስጥ ገብቼ ሻወር ነው ብለው የሚያቃልሉ በፍጹም እውነት ነው። ይሄ መጽሐፍ ቅዱሳዊ አንደርስታንዲንግ ላይ የሆኑ ብሽሽቆች ምናምን ሲፈጠሩ በጣም ሳክራመንቶች ላይ ከፍተኛ እንትን ክርክሮች ሲፈጠሩ ብዙ አይነት ቃላት ሊወረወሩ ይችላሉ። አንድ ሀሳብ ላንሳና እንጨርስ። በጣም ጥሩ ውይይት ነው የነበረን በልምምድ ዙሪያ ልሳን፣ ፈውስ ብቻ ተመሳሳይ ኤክሶርሲዝም አጋንንትን ማውጣት ላይ በሌሎች ቤተ እምነቶች ተመሳሳይ አፕሮች አለ ብለህ ታስባለህ? ኤግዛክትሊ በጣም መነሳት ያለበት አሁን ለምሳሌ ብዙ ጊዜ አሁን ያልነው እንትን ስላለ የሆድ መባስ ነገር ስላለ ሳክራመንቶች እንደሚገባ ጴንጤዎች አያከብሩትም የሚል ሆድ መባስ ስላለ እሷን ለመቀጥቀጥ እንደ መግቢያ በር አሁን እየተጠቀመ ያሉት አሁን ያለው የተወሰነ ቀውስ ያልነው እንቅስቃሴ ነው።
ኦፍ ኮርስ በእኛ መካከል ሆነው ቴዎሎጂውን ኪፕ ለማድረግ ብንሞክርም ኤክስፒሪየንሱን ኪፕ ለማድረግ ብንሞክርም በሐሰት ዘይት የሚሸጡ አሉ። በዘይት ተፈውሳላችሁ እያሉ በተለያዩ ነገሮችን የመንፈስ ቅዱስ ስጦታዎችን አቢዩዝ የሚያደርጉ አሉ። እነሱን ቀድመን የምናወግዘው እንዲያውም ይሄንን የምናምን ሰዎች ነን። ግን በዚህ በር ደግሞ ይገቡና እኛም ማንደግፈውን ታከው ይገቡና ልክ ይሄ ውሻ በቀደደው ጅብ ይገባል እንደሚባለው አልቲሜትሊ ዱላ ለማሳረፍ ሲሞከር እናያለን። ግን ካሪዝማቲካዊ እንቅስቃሴ በኦርቶዶክስ ቤተክርስቲያን ውስጥ ለምሳሌ ካየን ካሪዝማቲካዊ ኮስነ ሆሊ ዋተር ወይም ጸበል አለ። ኦርቶዶክስ ቤተክርስቲያን ውስጥ ካሪዝማቲክ እንቅስቃሴ አለ፣ በደንብ አለ። ጸበል ምንድነው? ጸበል እኮ ካሪዝማቲካዊ እንትን እኮ ነው፣ ልምምድ ነው፣ ፕራክቲስ እኮ ነው። ይሄንን ውሃ ይሄ ቅዱስ ውሃ ነው። ከተማ መጣው ትንቢት ምናምን ያረጋሉ። ባታያኖች ይባላሉ እነሱ። እሱ ምናልባት ከቤተክርስቲያን ውጭም ሊሆን ይችላል የሚያደርጉት። ግን ቤተክርስቲያን ውስጥ የማይቀበሉ አሉ። ቤተክርስቲያን ውስጥ ያሉትን ግን አጋንንት ማውጣት እምነት ተብሎ የሚቀቡት እንደገና ደግሞ ጠበል ተብሎ ሰርቭ የሚደረገውን እንደገና ደግሞ አጋንንትን ማስወጣት ኤክሶርሲዝም እነሱ ጋራ በተለያየ ስምም ኤክስፒሪየንስ ይደረጋል። እነዚህ ናቸው እኮ ባይዘው ካሪዝማቲካዊ እንቅስቃሴ የምንላቸው ነገሮች እነዚህ ናቸው። ሶ ኦፍ ኮርስ አለ። እሺ በካቶሊክ ካለ ትንሽ ሜንሽን ታረግልንና እንጨርሳለን። በካቶሊክም ካሪዝማቲክ ካቶሊክስ የሚባሉ አሉ። እንደውም አይ ቲንክ በልሳን ሁሉ የሚጸልዩ እንዳሉ አንብቤ ያለው ቤተክርስቲያንም ያው በትምህርቷ ላይ አፕሩቭ ባታደርገው ይቀበሉት አይቀበሉት ያው ስቲል ዲቤተብል ነው፣ ግን አለ ነው። ግን እንደዚህ አይነት ነገሮች አሉ። ኦኬ በወንጌል አማኞች መካከል ደግሞ ክሊርሊ የእግዚአብሔር አሰራር ነው ብለው የሚቀበሉ ያን ነገር የሚጠቀሙ ደግሞ አሉ። አይ ቲንክ አንድ ነገር መርሳት የሌለብን ብዬ ማስበው የኢትዮጵያ ኮንቴክስት ይለያያል። ኢትዮጵያ ውስጥ ለምሳሌ መካነ ኢየሱስን ብትወስጂ በሉትራን ትራዲሽን ላይ ነው ያለችው። መሰረተ ክርስቶስ ሜኖናይቶች ናቸው። ሪፎርምዶች ፕሬስቢቴሪያን አሉ፣ ካልቪኒስት ነገር አሉ ምናምን። እነዚህ ሁሉ ቸርቾች ኢትዮጵያ ውስጥ በአንድም ሆነ በሌላ መልኩ ትራዲሽናቸውን ሳይጥሉ ቶታሊ ሳይቀይሩ ሉትራንነቴን አቁሜያለሁ ሜኖናይትነቴን አቁሜያለሁ ሳይሉ ግን እነዚህ የጴንጤቆስጣዊ ወይም ካሪዝማቲክ ትሩፋቶች ኤምብሬስ አድርገው ትምህርታቸው ላይ አካተው ልምዳቸው ላይ የትኞቹ እንደሚቀበሉ የትኞቹ እንደማይቀበሉ ግልጽ አድርገው እየተጠቀሙ እየተንቀሳቀሱ ነው ያሉ። አሁን አንዳንድ ሰዎች እንደዛ መሆን የለባቸውም ወደ ድሮ ትራዲሽናቸው ነው መመለስ ያለባቸው ብሎ የሚከራከሩ ሰዎች አሉ። ግን እውነታው ግን አሁን ሁሉም ጴንጤ ሲባል ኢትዮጵያ ውስጥ ያለው አብዛኛው ሁሉም ጴንጤ ሲባል ዘመኑ ውሸት አይደለም። ያን ልምምድ ሁሉም ከራሳቸው ትምህርት ጋር ኢንኮርፖሬት ስላደረጉት ለችግሮቻችን መፍትሄ ከእግዚአብሔር እየተቀበልን ነው ባጭሩ ሁሉም ጋር። እና በጣም አመሰግናለሁ ለጊዜያችሁ ኤቢና ሳሚ። አድማጮቻችንም በጣም ጥሩ ነገር ይዘዋል፣ ብዥታዎች ጠርተዋል ብዬ አምናለሁኝ። ጌታ ይባርካችሁ። በጣም አመሰግናለሁ። ዛሬ ኤፒሶዳችን በጣም ጠቅሟችኋል። የተለያዩ ብዥታዎችን ጥያቄዎችን ደግሞ መልሶላችኋል ብዬ አምናለሁኝ። በጣም አመሰግናለሁ ስላዳመጣችሁ። በሚቀጥለው እስከምንገናኝ ድረስ ሰላም ሁኑ።